በአባይ ተፋሰስ ይሄ ነው የሚባል ዓለም አቀፋዊ ህግ ወይም ልማዳዊ አሰራር ኑሮ አይደለም። ኢትዮጵያ ግብጽና ሱዳን አብረውኝ ይስሩ፣ አብረን ሰነዶቹን እንመርምር፣ ጥቅሞቹን በጋራ እንይ፣ ጉዳትም ካለ እንፈትሽና በጋራ እንከላከል ካለ ያልታየ ነገር ካለ ኢትዮጵያ ጥንታለች አጥንታ ተመራምራ ነው ወደዚህ ስራ ያገባችው። ግን ያልታዩ ነገሮች ድንገት ቢኖር እንኳን በጋራ እንየው ብላ ያገባችው አስገዳጅ ህግ ኑሮ አይደለም። ግብጽ አስዋን የሚባል ግድብ ኢትዮጵያ ማታቀው የዓለም ስልጣኔ የሆነ የጥቁር ህዝብ ስልጣኔ ያጠፋ ግድብ ሲሰራ፣ ሱዳን ሜሮይን ሲሰራ፣ ሱዳን ሮዛሬስን ሲሰራ፣ ግብጽ ቶሽካና አልሰላም የሚባሉ ካናሎች የውሃ ቦዮችን ቆፍሮ ውሃውን ከተፋሰሱ ውጭ ሲያፈስ አንድም ቀን ኢትዮጵያን አላማከረም፣ ሱዳንም አላማከረም። ኢትዮጵያ ግን ይሄ አካሄድ ትክክል አይደለም፣ መሰበር አለበት፣ በጋራ ተጠቃሚነት ላይ የተመሰረተ አካሄድ መሄድ አለብን በሚል የታላቁ ኢትዮጵያ ህዳሴ ግድብ ላይ ጋብዛ 153 የጥናትና የንድፍ ሰነዶች ሰጥታ እሱ ብቻ አይደለም ኮሚቴ አቋቁማ ኢንተርናሽናል ፓናል ኦፍ ኤክስፐርትስ ወይም ዓለም አቀፋዊ ባለሙያዎች ቡድን የምንለው እሱን መስርታ በጋራ ለመስራት ብዙ ርቀት ሄዳለች። ድርድሩ ከተጀመረ ጊዜ ጀምሮ በጋራ ተጠቃሚነት ላይ መሰረት ያደረገ አካሄድን ተከትላ እዚህ ደርሳለች ማለት ነው። ይሄ እንግዲህ አጠቃላይ ጽንሰ ሐሳባዊ አካሄድ ብቻ ሳይሆን በተግባርም የተፈተሸ የጎረቤት ሀገራትን ቀጠናዊ የተመለከቱ ተጠቃሚነቶችን ከማረጋገጥ የመነጨ ነው ብለን መውሰድ እንችላለን። ከዚህ አልፎ ደግሞ ግን ኢትዮጵያ ተግባራዊ የሆኑ መሬት ላይ ያረፉ በእያንዳንዱ ሰው ኪስ ቤት ውስጥ የገቡ ስራዎችን ደግሞ ሰርታለች። ቅድም መስከረም ስትጠቅስ እንደነበረው አንደኛው በኃይል መተሳሰር ነው። ከሱዳን ጋር ተሳስረናል፣ ከጅቡቲ ጋር ተሳስረናል፣ ከኬንያ ጋር ተሳስረናል፣ ከታንዛኒያ ጋር አሁን በኬንያ በኩል ተሳስረናል። ሱዳን ለምሳሌ አሁን ጦርነት ላይ ነው። በክቡር ጠቅላይ ሚኒስትር መመሪያ አገሪቱ ጦርነት ላይ ሁናም ቢሆን እየከፈሉም ባይሆን ኤሌክትሪክ መስጠት ግን አላቋረጠችም ኢትዮጵያ። ይሄ ጋራ ተጠቃሚነትን መሰረት ያደረገ አካሄድ ስለሆነ ነው እንጂ ሌላ ነገር አይደለም። የተለየ ጥቅም ተገኝቶበትም አይደለም። ግን የሱዳን ህዝብ የኢትዮጵያ ህዝብ ወንድማማች ህዝብ ነው፣ መጠቀም አለበት። በዚህ አስቸጋሪ ሁኔታ ውስጥም ቢሆን ያን ተጠቃሚነት ማረጋገጥ ያስፈልጋል ከሚል እሳቤ የመነጨ ነው።